በተለይ 2-3 ወረዳዎች ሆሳዕና ከተማ ጨምሮ የዚህ የእብድ ውሻ እያመጣችሁ ትገላላችሁ፣ ማነቃችሁ ሳንስ አንቋ ያስገደለን 50 ሺህ ብር ትቀጣላችሁ። እንዴት የሚለው ነገር ላይ አነጋጋሪ ሊሆን ይችላል። ወጋገን ስርዓት የራሱ አለ። ህፃናት ልጆች ነገ ሀገር ተረካቢ የሚሆኑ ልጆች ያሳደጉትና ሳሎን ላይ ሲከባከቡት የነበረው ውሻ እየታነቀ እየተገደለ በአይናቸው መመልከት ምን አይነት ስነ ባህሪ ኖሯቸው ሊያድጉ እንደሚችሉ መገመት ስለሚያስችል ኒሊ ወደ 1342 አካባቢ ከዚህ ጋር የተያዘ ችግር ያለባቸው ቢወገዱም ከ7700 በላይ ውሾች ክትባት ተሰጥቷል። ማበደ ውስጥ ተነክሶባቸው ክልሉ መከተል ሲገባው ሳይከተል ሳይከታተል ባሳደዳቸው ውሾች ልጆቻቸው የሞቱባቸው አካላት ሊካሱ ይቅርታ ሊጠየቁ ይገባል። በአመራር በመንግስት አመራር ከላይ እስከታች ውሻ አንቃችሁ ግደሉ ተብሎ ትዕዛዝ የሚሰጣይ ነው። ወርደንም ቀበሌም ላይ ቢሆን ግን አንቆ እንዲገድሉ ያስገደደ አካል ካለ እርምጃ ሊወሰድበት አይገባም። የምን ጭካኔ ነው? ምንጩ ያልታወቀ መድኃኒት ጤና ተቋም የሚሆን የመድኃኒት መስጫ ተቋማት ውስጥ ከተገኘ ቁጥር አንድ ከፍተኛ ችግር ተብሎ በህጋዊም አስተዳደራዊ እርምጃ የሚያስወስደው አንዱ እሱ ነው። ማዕከል ከመጣ በኋላ መድኃኒት በየዞን ከተሞች ላይ የሚመነተፈው ካርቶን እንደተጠበቀ ይሁንና ከዚያ ደግሞ በገጠር ለሚገኙ ጤና ኬላዎች፣ መለስተኛ ክሊኒኮች፣ ሆስፒታሎች ሊሰራጭ የሚገባው መድኃኒት በየመንገድ ውስጥ በየግል ፋርማሲው የሚንጠባጠብበት ኤክስፓየርድ ያደረገ መድኃኒት የሚሸጥ ተቋም ላይ ኢንስፔክሽን የሚባለው እና በተቀናጀ በተለይ የጸጥታ መዋቅር የሚያሳተፈው ስራ ምን ያህል ከሙስና የጸዳ ነው? አንዳንድ ጊዜ እንደውም ሌሎች ነገሮችንም አቀባባይ በመሆን የበለጠ ኪሳቸውን ሊያደርጉ የሚችሉበትን እድል የሚዘረጉበትና